መንገድ ሮብላት ስጋ ሲበላ ያየኸው ጴንጤው በቃ ይሄ ሰውዬማ አይጾምም አይጸልይም ብለህ ሊሰማክ ይችላል። ያ ማለት ግን አይደለም። ደግሞ የሞጣን ቪዲዮ ትዝ የሚላችሁ ከሆነ ትሬንድ ሆኖ ነበር። ሙሉ ጴንጤ ምግብ እያሳየ አዎ ልክን አይነት ቪዲዮ ሲሰሩ ነበር እየበሉ እየጠጡ። ይሄ አሰዳቢ የሆነ ልማድ ቀልድና ቁም ነገርን እንደ አብያተ ክርስቲያናት ምን ስም እየተለጠፈብን እንደሆነ አለማወቅ አስፈላጊ ነው ብዬ አላስብም። እንደዚህ አይነት ሀሳቦችን መስጠት አስፈላጊ፣ እንደዚህ አይነት ቪዲዮዎችን በሞጣ ቮይስ እያደረጋችሁ የሰራችሁን ሰዎች ልታፍሩ ይገባችኋል ብዬ ነው ማሰበው። እንትን ቤተክርስቲያን ድሮም ቃለ ሕይወቶች የአዋጅ ጸሎት ይጸልያሉ። ይሄ ብቻ ግን አይደለም። ልክ እንደ አንጾኪያ ቤተክርስቲያን አጥቢያዊም ደግሞ ጸሎት ይደረጋል። ለምሳሌ የጎፋ ቤተክርስቲያን ቃለ ሕይወት ልትሆን ትችላለች። መሰረተ ክርስቶስ ጎፋ አጥቢያ ትጾማለች፣ ትጸልያለች። ልደታ አጥቢያ ቤተክርስቲያን፣ ልደታ ሰፈር ደግሞ ያለች ቤተክርስቲያን መካነ ኢየሱስ ልትሆን ትችላለች፣ ቃለ ሕይወት ልትሆን ትችላለች፣ ወይም ሙሉ ወንጌል አጥቢያ ደረጃ ይጸልያሉ። ምክንያቱም በአጥቢያ ደረጃ ቻሌንጅ ይገጥማታል ቤተክርስቲያን፣ እንደ አጠቃላይ ደግሞ እንደ ሀገርም ቤተክርስቲያን ይገጥማታል። እና ሀገራዊ የጾም ጸሎት አዋጆች እንዳሉ ሁሉ አጥቢያ የጾም ጸሎት አዋጆች መጽሐፍ ቅዱሳዊ ናቸው። ስለዚህ እርስ በርሳችን ባለመነቋቆር የአንዳችንን ባለማዋረድ ብናደርገው ጥሩ ነው። ባዶ ሆዱን የተመለከትከው ሰፈር ውስጥ አንገቱ ላይ ክር ያደረገ ኦርቶዶክሳዊ ወጣት አይተክ ጾም እኮ ያለ ጸሎት የራብ አድማ ነው ማለት አሳፋሪ ጉዳይ ነው። አፕሪሼት ነው ማድረግ ያለብን። በቃ ይሄ ሰው ምግብ እኮ ከሆዱ የከለከለበት ዋና ምክንያት እኮ አምላኩን በማሰብ ነው። ለምሳሌ የዚህ የአብይ ጾም ዋና ሀሳብ ኢየሱስ ክርስቶስ 40 ቀንና 40 ሌሊት የጾምበትን ጊዜ ለማሰብ ነው። የክርስቶስን ጊዜ ለማሰብ ማለት ነው። ከዛ እሱ እንዳለቀ ደግሞ የሕማማት ወቅት ይባላል። ኢየሱስ መከራ የተቀበለበትን ጊዜ ለማሰብ ተብሎ ባዶ እግሩን ይሄዳል፣ ሰው ምናምን ይሄዳል። ስታይ እንትኑን ተረዱት። መነሻ ያን ነገር ለማድረግ የተነሱበትን ልብ ተመልከቱት። አሁን ላይ አንተ ነፃ ወጥቼበታለሁ የምትለው አንደርስታንዲንግ ውስጥ ስላለክ እነሱ ክርስቶስን በማሰብ የሚያደርጓትን እያንዳንዷን ነገር ባጥላላ ባንኳሰስክ ቁጥር ሃይማኖታዊ ገመድ ጉተታ ውስጥ ትገባለህ እንጂ ምንም የምትፈይደው ነገር የለም ከመጠላላት ውጭ። ስለዚህ አፕሪሼት ማድረግ የሚጾመውን ሰውዬ ካልጾምኩ እግዚአብሔር እንዲረዳ ለሆድ ቀበቶ እንዲያደርግልኝ እያልኩኝ ጥቆማ እንዲያደርግልን ሆዳችንን ማሸነፍ ካቃተን እንድናሸነፍ እንዲያደርገን እግዚአብሔርን እየለመንን በትህትና ራስን በማስገዛት የአንዱን በተለይ ይሄ የሥላሴ አማንያን የሆነውን አብያተ ክርስቲያን ኦርቶዶክስ ቢሆን ካቶሊክ አፕሪሺየት ማድረግ አስፈላጊ ነው ብዬ አስባለሁ። አሁን ዛሬ ቪዲዮ አየሁ። ሙሉ ወንጌል ዛሬ ገና በቃ ያወጀች እንዲመስል አይደለም። ሙሉ ወንጌል ከተቋቋሚ ጀምሮ በጾም ጸሎት የነበረች ቤተክርስቲያን ናት። እውነቱን ለመናገር ጾም በጣም ሰለብሬት የሚደረግበት ቤተክርስቲያን ነው የሙሉ ወንጌል ቤተክርስቲያን ማለት ነው። ጾም ሰለብሬት በጣም ጿሚ ጸላይ አገልጋዮች ያሉበት ነው። ጿሚ ጸላይ አገልጋዮች ያሉበት ባይጾሙም ራሱ ደሞዛቸው ትንሽ ስለሆነ ኑሯቸው ራሱ የሚያጾማቸው አገልጋዮች ያሉበት ቦታ ነው። ግን ጾም ጸሎት ጴንጤኮ ዝም ብሎ ነው የሚበላው ሮብ አርባ አይለይም ምናምን የሚል ስም ስለተለጠፈ እንደ ፕሮቴስታንት እሱ ስም በቃ አዋጅ ሲታወጅ አዲስ ልምምድ እንዲመስል አድርጓል። በፍጹም አይደለም፣ በፍጹም አይደለም። መጽሐፍ ቅዱስ የሚያዘውን እያንዳንዱን ነገር ለማድረግ እንሞክራለን። ለምሳሌ ስትጸልዩ ከኋላ በራችሁን ዝጉ ይላል መጽሐፍ ቅዱስ። ግብዝ ለመሆን በማዕዘን ለሰው ለታይታ አታድርጉት ይላል። ፈሪሳውያን ግብዞች አትሁኑ ይላል። ስለዚህ ስትጾሙ ስትጸልዩ በራሳችሁ ላይ ዘይት አይታጣ፣ ነጭ ልብስ ልበሱ። ይሄ የኢየሱስ ትእዛዝ ነው በነገራችን ላይ። ስለዚህ ነጭ ልብስ መልበስ እንደ ጿሚ አክት አለማ አፍን ሲደርቅብብ ከቻልክ እንትን እየገዛክ የሆነ ቫዚሊን ነገር ገዝተክ ከንፈርህን ምናምን አደራርቀክ በቃ ወቁልኝ በቃ ጾም እየጾምኩ እኮ ነው ብላ ሰው ፊት የባዶ አፍ ሽታ እያልክ በቃ ጿም ነኝ እኮ ይሄው ባዶ አፍ ነው ምሸተው እያልክ ማሳየት የለብህም። እግዚአብሔር አምላክ ነው የሚያውቅ። እግዚአብሔር በስውር ያየ አምላክ በግልጥ ይከፍልሃል። እንደ ቤተክርስቲያን የአዋጅ ጾም ሲሆን ደግሞ ሁሉም ሰው ያውቃል። ቢታወቅም ችግር የለውም። ግን ራስን ደበቅ ሰውር ማድረግ አስፈላጊ ነው ብዬ አስባለሁ። ስለዚህ እንደው ባንጎሻሸምበት ጥሩ። በእውነት ቅድም እንትና ሲናገር ነበር። ነነዌን አስባችኋታል? 3 ቀን ምን ያህል ጩኸት እንደሚበዛ
ኢንዱስትሪ የሚባል ሰፈር ገብታችሁ ታውቃላችሁ? ብየዳው ይጮሃል። እዚህ ጋር ብረት የሚሰራው እንጨት የሚሰነጠቀው ይጮሃል። ሌላ ደግሞ ቶርኖ ቤት አካባቢ ላይ ደግሞ ካያችሁ ትልልቅ ማሽኖች ይጮሃሉ። አእምሮ ነው የሚናውዘው። ነነዌ እኮ ለ3 ቀን የህፃናቱ ድምፅ ምግብ ተከልክለው ጡት ተከልክለው፣ ህፃናት ደግሞ አይሰሙክም። በአማርኛ እየጾምን እኮ ነው እኮ ቢሏቸው በቋንቋቸው ራሱ የምን ጾም ነው የምን ህፃን ልጅ ኤክስፕሌን አታደርግለት ለሆነ ለህፃን ልጅ ይጮሃሉ ህፃናቱ። ከብቶቹን አስቧቸው፣ ላሙ፣ ጥጃው፣ አህያው፣ በጉ፣ በሬው በጣም ብዙ ነገር ነው የሚጮኸው። አሳ ጾማለሁ በጴንጤ ይላል። እንትኑን ቅቅሉ ከሆነ ትንሽ ጾም ይኖረዋል። ጥብሱ ከሆነ ግን ያለ አይመስለኝም። የሚያጣላ አይደለም። እኔ እኮ በጣም ረጅም ሰዓት ዲቤት የተደረገባቸው ጉዳዮች አሳ ጾማለሁ ጾም የለውም። ዛሬ እኮ ተግባብተን አቤላ አሳን የበላ ነው ምሳ ሰዓት ከወዳጄ ጋር ማለት ነው። ኧረ ኦርቶዶክስ ነው ለካ ወዳጅ። መሀል የሆነ ምሳ የበላ ነው አሳ ይሻላል ብለን መሀል ላይ ሰፍረን የበላ ነው። ትዝ አለኝ እሱ ሲጽፍ ብዬ ነው። ቀጥል። አሳ ጾማለሁ ይላል 1 2 3 ቁጥር የሚለው አካውንት እና ይኸውላችሁ አንድ ቅድም ማሂታ የምትባለዋለች ድናችሁ የለ አንዴ ድናችሁ የለ ምን ያደርጋል ጾም ትለኛለች እንዴ እህት አለም። ስማችን በሕይወት መዝገብ ላይ ተጽፏል። የእግዚአብሔር ልጆች ተብለናል። ያ ማለት ግን ሩጫችንን ጨርሰን ከእግዚአብሔር ጋር እንትን አላልን። የሚታደሰውን የሚለወጠውን ማንነት ነው እኮ የያዝ ነው እኮ። ዕለት ዕለት እግዚአብሔርን መምሰል እኮ የህይወታችን አንዱ ፓርት ነው። ኢየሱስ ክርስቶስን እስክንመስል ድረስ በጾም ጸሎት በምን መቀጠል አለብን። የመጨረሻ የጸጋ ስጦታም የዳንበትም ጸጋ የመጨረሻ ግቡ እግዚአብሔርን እንድንመስል ማድረግ አይደል? በደንብ ነው እንጂ አሁን የተሸከምነው ራሱ ይሄ ሰውነት የትንሣኤውን ሰውነት እስኪለብስ ድረስ እስኪለወጥ እስኪከብር ድረስ በጣም ለኃጢአት እየጎተተን እኮ ነው የሚኖረው። ጳውሎስ ሰውነቴን እጎሰማለሁ ይላል። ሰውነቴን በጥርሴ ነክሼ ይላል እና ሰውነትን መጎሰም ያስፈልጋል። ይሄ አዳማዊ ማንነትን ማለት ነው። ይሄ ኃጢአትን የሚፈልገውን አዳማዊ ማንነትን እያሸነፍን የስጋን ስራ በመስቀል ላይ እየሰቀልን በጾም ጸሎት በምን እያዳከምነው ካልሆነ ከባድ ነው እናቴ። በልተንበትም አልቻልነውም፣ አስርበነውም ምን ብለነውም ዲዛይሩን ማለት ነው ይሄ የኃጢአት መሻት ያለውን አዳማዊ ማንነታችንን ዕለት ዕለት እያሸነፍን በውስጣችን ያለውን አዲሱን ሰው እየገለጠን ኢየሱስ ክርስቶስን ወደ መምሰል እናድጋለን እንጂ አሁን ድነናል ስንል እኮ ቁርጥ አምላካችንን መስለናል እያለን አይደለም። አዎ ከኃጢአት አድኖናል። አዎ ስማችንን በሕይወት መዝገብ ላይ ጽፎልናል። የኃጢአት ዕዳ የለብንም። ኃጢአት ድሮ ጌታችን እንደነበረ እንደፈለገ በእኛ ላይ እንደሚያዝ አሁን ፒክ እያደረገ እንደፈለገ አያዘንም። ይህ ማለት ፈተና የለብንም በኃጢአት አንፈተንም ማለት አይደለም። እንደዛ ካለንማ ሐሰተኞች ውሸተኞች ነን። መጽሐፍ ቅዱስ እንደሚል ኃጢአትን ራሱ አናደርግም ካለን ዮሐንስ እኮ አለን ውሸተኞች ነን፣ ሐሰተኞች ነን። ስለዚህ ኃጢአት ይፈትነናል፣ ቻሌንጅ ያደርገን። ይሄ የወደቀው የአዳም ስጋ ይፈታተነናል። ለዛም ጾም ጸሎት ያስፈልገናል። ለዛም እግዚአብሔር ፊት ምንበረታበትን ጸጋ ምንፈልግበትን በአብ ፊት ምንበረከክበት ምክንያትና ሰበብ ያስፈልገናል። እና አንዳንድ ጊዜ አልዳናችሁም ምናምን በቃ ድናችሁ የለ ለምን ትጾማላችሁ? ድነናል አለን እንጂ ከምድር ሄደን እግዚአብሔር ፊት እግዚአብሔር መንግስተ ሰማያት ገብተናል አለን እንዴ? ፈተና የሌለበት ነው ያለ ነው አለን እንዴ? እግዚአብሔር መላእክት ያሉበት በክብር ያለው ኤደን ገነት ውስጥ መኖር ጀምረናል አለን እንዴ? አላልንም እኮ በአካል በዚህ ምድር ውስጥ እኮ ነው ያለው። እንደው አሁን ድነናል ብንል ራሱ ግብር ከመክፈል ድነናል እንዴ? ቻሌንጅ ከወር ደሞዝ ድነናል እንዴ? ልጆቻችንን ከማብላት ድነናል እንዴ? ብዙ ነገር እኮ አለ ምድር ላይ የሚያስፈልገን። ብዙ ፈተና ይገጥመናል እና አንዳንድ ነገሮች ላይ ቢያንስ ባላንስ ባንድ ብናደርግ ጥሩ ነው ወገኖች፣ አይመስላችሁ? ይመስለኛል። እሺ ለማንኛውም ሲቲ አሸንፎ ጨርሷል። ዋናው ትኩረቱ አሁን ያወራንበት ሐሳብ ጣት መጠቋቋሙን ብንተው ይሻላል።
አይጠቅምም። የሚጠቅም ነገር ቢሆን እኮ ችግር የለውም። ተጠቋቁመንም አሸናፊም ተሸናፊም የሌለው ጉዳይ ነው እና አፍተሮል የሚያመጣው ጥቅም የለም። ለእግዚአብሔር መንግስትም አይጠቅምም ይሄ ፍጭት። እንደው የመንግስቱ ጉዳይ ይዞናል የምትሉ ሰዎች ራሱ አይጠቅምምና ጾምን በዛ መልኩ ብንረዳ ይሻላል። አንዳንድ ጊዜ የጸልየው ማያቅሰው ነው የሚጾመው ታውቃላችሁ። ቸርች ይሄዳል፣ አንድ ቀን ዲቮሽን ታይም የለውም፣ ከእግዚአብሔር ጋር የሚያወራበት ታይም የለውም፣ የሚጸልይበት ታይም የለውም። ልክ የቸርች ጾም ጸሎት ተብሎ ሲታወጅ ከዛ እዛ ላይ ይመጣል የጸሎት ምንም ኤክስፒሪየንስ የሌለው ሰው። እንደዚህ አይነት ሰው ምንድነው ውጤቱ የሚሆነው? እኔ እኮ ጾማለሁ፣ እየጾምኩ ነው፣ በቸርች የታወጀውን በሄደበት ያወራል፣ ሌሎችን ደካማ ለማድረግ ጥረት ያደርጋል። ለምን? የቀን ተቀን እንኳን ዲቮሽን ስለሌለው ማለት ነው። እና ከጾምም ባለፈ ጾም ጸሎት ያለበት ነው፣ ግን ጸሎቱን ደግሞ ኤክስፒሪየንስ ማድረግ ራሱ በደንብ ያስፈልጋል። ጸሎት ላይ የተደረጉ ጥናቶች ነበሩና የተወሰኑ ሰዎች ተጠይቀው ነበረ ጸሎት ለምንድን ነው የምትጸልዩት ተብለው ማለት ነው። እና አንዳንዶቹ ምን አሉ? የግድ መፈጸም አለበት፣ ጧት ስወጣ ጸልዬ ካልወጣው ቅር ይለኛል አሉ። እና እነዚህ ሰዎች ጧት የሚጸልዩት ዲቮሽን ታይም ለምንድን ነው ካልን ቅር እንዳይላቸው ነው ማለት ነው። አንዳንዶቹ ደግሞ በሰዎች ዘንድ ተቀባይነት ለማግኘት አሉ። ምን ማለት ነው? ስራ ቦታ ሲሄዱ አሰሪያቸው በሰላም እንዲቀበላቸው፣ ኤምባሲ ቀጠሮ ቢኖራቸው ኤምባሲ በሰላም እንዲቀበላቸው፣ ወረዳ ቀበሌ ጉዳይ ቢኖራቸው። አቤላ ምን አልክ? ኤምባሲ መሰስ ብለው ሊገቡ ወረዳና ቀበሌ ጉዳይ ቢኖራቸው የወረዳና የቀበሌ ጉዳያቸውን ማስፈጸሚያ ያርገው ጸሎትን የሚቆጥሩ ሰዎች አሉ። በቃ አደጋ ሲመጣ ብቻ ለአደጋ ጊዜ ባካችሁ ተረባረቡ የሚሉ ሰዎች አሉ። እና ጸሎትን በዛ መልኩ የተረጎሙም ሰዎች አሉ። የተሳካ ቀን ለማሳለፍ ብለው በሰዎች ዘንድ ተቀባይነት ለማግኘት ብለው፣ ሌሎቹ ደግሞ የተሳካ ቀን ለማሳለፍ። እንግዲህ አንዳንዴ የታክሲ ተሳፋሪ ስትሆን ታውቀዋለህ፣ ከታክሲ ረዳት ጋር ልትጣላ ትችላለህ፣ ሰልፍ ላይ ልትጣላ ትችላለህ፣ ከሹፌሩ ጋር ልትጋጭ ትችላለህ፣ ከተሳፋሪ ጋር ገፋኝ ጨዋታ ልትጫወት ትችላለህ። ስለዚህ እንዲህ አይነት ችግሮች መንገድ ላይ የሚገጥሙ ችግሮች ሳይኖሩ ለመድረስ ድራይቭ እያደረጉ የሚሄዱ ሰዎች ደግሞ መንገድ ላይ የመኪና አደጋ እንዳይገጥማቸው ሀሳባቸው ራሱ ያ ነው፣ በሰላም ወጥቼ በሰላም እንድገባ ነው። ጸሎትን በዛ መልኩ ራሱ የተረጎሙ ሰዎች አሉ። እና እነዚህ ሁላ ጸሎቶች ከራስ ጥቅም አኳያ የሚደረግ ነገር ነው ማለት ነው። ይሄን ነገር ኤክስፒሪየንስ አድርጎ በር ለማስከፈቻ፣ የሆነ ነገር ለመዝጊያ፣ የሆነ ነገር ለመቆለፊያ፣ የሆነ ነገር ለመፍጠር አድርጎ ጸሎትን የተረጎመ ሰው ጾም የጨመረ ቀን ማለት ነው ህዝብ ካልጨረስኩ ነው የሚለው። እና ጸሎት ራሱ ማለት ከእግዚአብሔር ፈቃድ ጋር እኛ የምንስማማበት ቦታ አይደለም ወይ? እግዚአብሔር እኛን የሚሰራበት እንጂ በጣም ያሳዝናል፣ ረጅም ዓመት ጠብቋል፣ በቃ ይሰጠው ይፈረምለት የሚባልበት ቦታ አይደለም። ባይዘው አንዳንዶቻችን እንደዛ ነው የምንቆጥረው የጸሎት ቦታ። የራስን ፍቃድ መጣያ ነው አይደል? የራስን ፍቃድ ትጥላለህ፣ የእግዚአብሔርን ፍቃድ ታጸናለህ። ኢየሱስም ያስተማረን እሱ ነው። ብትወድ ይህች ጽዋ ከኔ ትለፍ ይልና ነገር ግን የኔ ሳይሆን ያንተ ፈቃድ ይሁን ደግሞ ሲል ሲስማማ እናያለን። እና የእግዚአብሔር ፈቃድ መስማሚያ ቦታ ነው። ያው የእግዚአብሔር ፈቃድ ውስጥ በነገር ላይ ያለው ሁሉ እነዚህ ሁሉ አሉ እኮ። አሁን እግዚአብሔር የሚፈልገው ነገር ከሆነ ቀበሌም ሄደን የሚፈልገው ከሆነ እንዲሆንልን በፈቃድ ውስጥ ይሁን ስንል እንዲሆን ከፈለገ ያደርገዋል። እንዲሆን ከፈለገ መንገዱን ያስተካክላል። ያው ሰላም እንድንሆን ይፈልጋል ይመስለኛል። ከረዳት ጋር ጉንጭ ለጉንጭ ተያይዘን አገጭ ለአገጭ ተያይዘን እንድንጎታተት አይፈልግም። ስለዚህ ለእግዚአብሔር መንገዳችን አደራ ስንሰጥ መኪና እንዲገጨን የሚፈልግ የእግዚአብሔር በጎ ፈቃድ አይመስለኝም። ስለዚህ እግዚአብሔር ፈቃድ ውስጥ ፓኬጅ
የእግዚአብሔር ፍቃድ ውስጥ ፓኬጅ አለ። እነዚህ የግል ህይወታችንንም በተመለከተ ማለት ነው። አንዳንዱ ውሳኔ ግን ከኛ በተቃራኒም ቢሆን ፍቃዳችንን የምንሰዋበት ቦታ ስለሆነ ጸሎት ፍቃዳችንን የምንጥልበት ቦታ ስለሆነ ሲሆንም ከእግዚአብሔር ፍቃድ ጋር እንስማማለን፣ ሳይሆንም ከእግዚአብሔር ፍቃድ ጋር እንስማማለን። የኛ ሐሳብ ኖ ሊባልም እንደሚችል አስበን ነው እግዚአብሔር ፊት የምንጸልየው እና እንደ ፕሪንሲፕል እኮ አዲስ ኪዳን ላይ እንደ ፈቃዱ ያልሆነ ጸሎት ብትጸልዩ አይሰማም የሚል የአዲስ ኪዳን ምንባባት ውስጥ ያለ ሐሳብ አለ። ጥቅሱን ማግኘት እችላለሁ። አይ ቲንክ እንደ ሐሳቡ ካልጸለይን እግዚአብሔር እንደሚፈልገው ካልጸለይን እግዚአብሔር አይሰማንም። ለምሳሌ በሁለት ሐሳብ ለሚያነክስ ከእግዚአብሔር አንዳች የሚያገኝ አይምሰል ይላል መጽሐፍ ቅዱስ። በሁለት ሐሳብ ያዕቆብ መጽሐፍ ላይ እያነከስን ምንጸልይ እየወላወልን ምንጸልይ ከሆነ እንደ የእግዚአብሔርን የልቡን ሐሳብ ካለመንን እንደ ፈቃዱ ባንጸልይ እግዚአብሔር እንደማይሰማንም መጽሐፍ ቅዱስ ይናገራልና እነዚህ ነገሮች እንደ ራሱ ጾም የእግዚአብሔርን ፍቃድ መጠየቂያ ነው። ልክ እንደ ሐና ማለት ነው። ሐና እኮ ልጅ ይሰጠኝ የሚል ጸሎት ደጋግማ ጸልያለች። እግዚአብሔር የመጀመሪያ ጊዜ እኮ ጸሎቷን ሰምቶታል እኮ። ለምን አላደረገላትም? እንደ እግዚአብሔር ፍቃድ ስላልጸለየች ነው። ምንም ጥርጥር የለውም። ወንድ ልጅ ብትሰጠኝ ግን አለችው መልሼ ለአንተ ሰጥሃለሁ አለችው። ከዛ ጊዜ በኋላ ነው እኮ እግዚአብሔር ማህፀኗን ከፈተው ይላል። የሐናን ማህፀን እግዚአብሔር ወንድ ልጅ በሴሎ እንዲኖር ይፈልግ ነበር። የኤሊ ልጆች የእግዚአብሔርን ቤት በድለው ነበር እና የእግዚአብሔር ፍቃድ ውስጥ ስትገባ ጸሎቷ ሲገባ ብትሰጠኝ መልሼ እሰጠዋለሁ ለአንተ አገልጋይ እንዲሆን አለች። ምክንያቱም እሷ ካህን ናት። የካህን ቤተሰብ የሌዋውያን ቤተሰብ ናት እና የሌዋውያን ቤተሰብ ስለሆነች ለልጇን ለቤተ መቅደስ መስጠት ትችላለች። ስለዚህ እግዚአብሔር ያንን ጸሎት ላይ ስትመጣ የእግዚአብሔርን ልብ ስታገኘው እግዚአብሔር ወዲያውኑ ማህፀኗን ከፈተ ደግሞ ይላል እና እንደ ፈቃዱ ያልሆነ ጸሎት አይሰማንም እግዚአብሔር። ስለዚህ አሁንም ጸሎት የራሳችንን ፍቃድ ትተን ወደ እግዚአብሔር ፍቃድ ሽፍት የምናደርግበት ቦታ እንጂ እንደው የራስን ፍላጎት ብቻ ማሳካት አይደለም። ለዚህ ነው አባታችን ሆይ እኮ የጸሎት ፓኬጅ አይደል ያለው። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ከዛስ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ስለዚህ በሰማይ ያለው የእግዚአብሔር ፍቃድ በእኛ ምድር ላይ ባለነው ሰዎች ወክ እንዲያደርግ እንዲራመድ እንዲፈጸም የምንለማመንበት ቦታ የምንጠይቅበት ቦታ እንጂ እንደው የእኛን ፍቃድ የምድር ፍቃድ ሰማይ ላይ የምንጭንበት አይደለም። ሰማይ ላይ የምንጭንበት አይደለም። የዕለት እንጀራችንን ስጠን እኮ አለ እኮ፣ ግን ከፍቃዱ ውስጥ ነው የዕለት እንጀራችን ያለው። ስለዚህ ኢየሱስ ጸሎትን ሲያስተምር የጸሎት ፓኬጅ ውስጥ አድርጎ የከተተው አንዱ በሰማይ ያለውን የእግዚአብሔር ፍቃድ በምድር እንዲሆን እንዲፈጸም ማድረግ ስለሆነ በእኛ ህይወትም የእግዚአብሔር ፍቃድ እንዲፈጸም ማድረግ ነው። ስለዚህ ስለ እግዚአብሔር ፍቃድ ስናወራ ደግሞ ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ እኔ ለእናንተ የማስባትን ሐሳብ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም ይላል እግዚአብሔር። ስለዚህ እግዚአብሔር ምን ያውቃል? እኛ የምንፈልገውን ወይም የሚያስፈልገንን ነገር ያውቃል። ምንድነው እሱም? የእግዚአብሔር ሐሳብ የሰላም እንጂ የክፉ ነገር አይደለም። ስለዚህ እግዚአብሔር ሐሳብ ውስጥ የመኪና አደጋ የእግዚአብሔር ሐሳብ ውስጥ ጥፋት የእግዚአብሔር ሐሳብ ውስጥ ሞት የለም። የእግዚአብሔር ሐሳብ ውስጥ ውድመት የለም። ይሄ አሁን መስዋዕት ስለመሆን ለክርስቶስ ስለመሰዋት ምናምን በተመለከተ አይደለም። እሱ ክብር ነው። እሱ ከሰማዕታት ጋር የሚያሰልፍ ነው። ነገር ግን የእግዚአብሔር ሐሳብ ውስጥ እኔ ከሆነው ረዳት ጋር እንድለባለብ የእግዚአብሔር ሐሳብ ውስጥ የለም። ስለዚህ እግዚአብሔር ሐሳብክ በህይወቴ ላይ ይጽና፣ ፍቃድ በህይወቴ ላይ ይፈጸም፣ አንተ ያልከው ይሁን እኔ ያልኩት አልሆን፣ ፍቃድ ያንቸው መዝሙር አለ፣ ፍቃድ በልቤ ላይ ትሁን እሰረኝ የራሴ እንዳልሆን የሚል መዝሙር አላት እና የራሳችን እንዳንሆን የእግዚአብሔር ፍቃድ በእኛ እንዲፈጸም ስንፈልግ በሰማይ ያለ የእግዚአብሔር ሐሳብ የሰላም እንጂ የክፉ ስላልሆነ ፍጻሜውና ተስፋው ደግሞ ያማረ ስለሆነ ወደ እሱ ፈቃድ ሽፍት ማድረግ የግሉም ነገራችን ላይ የእግዚአብሔር በጎ ሐሳብ እንዲሆን ያደርጋል ብዬ አስባለሁ። እና ያው
ራስ ወዳድነት በጸሎት ሰበብ እግዚአብሔር ፊት መጮህ አይደለም። ራስ ወዳድነትን መጮህ አይደለም። እግዚአብሔር ወክ እንዲያደርግ በእኛ መፍቀድ ይመስለኛል። ልክ ነህ አቤላ፣ ሄደህበታል በብዙ ቀበሌ መታወቂያ ለማውጣት የሄደው ሰውዬ በጣም ረጅም ሰልፍ ነው የነበረው። ቀበሌ መታወቂያ ቶሎ እንዳወጣ እግዚአብሔር እርዳኝ ብሎ የእንትን ጸሎት ጸልዮ ሄዷል። ጸሎትን በዛ ነው የተረጎመው ነው እንጂ እንደዛ ይጸለይ ማለት አይደለም። እያንዳንዱ ጉዳዮቻችንን ለእግዚአብሔር ማሳወቅ ማስረከብ በጣም አስፈላጊ። ከዛ ሰውየው ሄደና ልክ ሲሄድ ፊት ለፊት ሊያምጥቶ ከሰዎች ሁሉ አስቀድሞ አስገብቶ ጉዳዩን የሚጨርስለት ሰው አገኘ። እዛ መታወቂያ ለማውጣት ከተሰለፉት ውስጥ ህፃናት ያዘሉ ሌሊት 11 ሰዓት የመጡ ቶሎ መታወቂያቸውን አውጥተው ስራ ያለባቸው ሰዎች ተሰልፈው እሱ የሚያውቀው ሰው አግኝቶ ፊት ለፊት ቦታ አግኝቶ ፊት ለፊት አንደኛ ቀድሞ ከነዛ ሁሉ ሰልፍ ቀድሞ መታወቂያውን ስላወጣ የጧቱ ጸሎት እንደሰራ አድርጎ ያስባል አለ። እና ይሄ መቼም ትንሽ አከራካሪ ሐሳብ አለው እንድታስቡበት ያህል እንጂ መልሱን ለመናገር አይደለም። አሁን ይሄ ሰውዬ እስቲ ያላችሁ ሰዎች እግዚአብሔር ረድቶታል ነው የሚባለው ወይስ ሙስና ነች? ሙስና ነው። የትውቅ ሙስና። ግን እንተረጉመዋለን። አንዳንድ ጸሎታችንን በዚህ አይነት መንገድ እንተረጉመዋለን። እንደው ዲቫይን የሚሆነው የትም አባላቀም ና ግን ዝም ብዬ ሳይክ ውስጤ ተንሰፈሰፈልክ ሆነ ጥሩ ነው ይመስላል። ቢያንስ የሚያቀቅ የሰፈር ጎረቤትን ምናምን አግኝተህ ጉዳይን ከገደለልህ ያው በትውውቅ ነው። አንድም የኤምባሲ ጉዳይ አለ እና ኤምባሲ ሄዶ የሚያስተናግደው ሰውዬ ያልተሟላውን ዶክመንት በደንብ ማየት አልቻለም እና የማያልፍ አይነት ዶክመንት ይዞ ግን ማለፍ ቻለ። ገባሳው ዶክመንቱ ሲገለጥ ሲታይ የጎደለው ነገር አሟልቶ ማምጣት የሚገባው ነገር አለ። ሁሉን አሟልቶ አልሄደም። ግን ጸልዮ ስለወጣ የሰውየው አይን ተይዞለት ማለት ነው። እግዚአብሔርን እንዲያጭበረብር ረዳው ነው። ይሄ ምንም አፈዛ ደንግስ ነው። አይ ሁሉም ሰው እንደዛ ላይ ያስብ ይችላል። ይሄ እንግዲህ አንተ ሐሳብ ነው። አይ ቲንክ ነው የሁሉም ሐሳብ። አይ ሪያሊቲውን ይሄ እግዚአብሔር ካላሟላ ማሟላት ነው ያለበት እኮ እና መስገድ ሊል ይችላል። እንደዚህ አድርጎ ማለት ነው ጌታና መስገድ ሊል ይችላል። ስለዚህ ጌታ ባልተሟላ ፋይሉ ባጭበረበሩ ማጭበርበር እያወቀ ፋይል እንዳላሟላ ሄዶ እሱ ለማታለል በሞከረው ሙከራ ውስጥ የእግዚአብሔር ተሳትፎ ነበረ ማለት ነው። ባይዘው ያው የሁሉም ሰው ሐሳቤ ነው። እንደዚህ ቀድሞ መገኘት ሰው ወደ ኋላ ሆኖ እነሱ ወደፊት ሲሆኑ የጸሎት መልስ እንደሆነ የሚመሰክሩ ሰዎች በጣም ሞልተዋል። አሸናቸውና ብዙ የምስጋና ፕሮግራሞች ስታይ ከእንደዚህ አይነት ሐሳቢዎች የመነጨ ነውና ለዛ ነው ጸሎትን እጅ መጠምዘዣ በስማም ይሰጠው ባያሟላም በቃ ይሰጠው የጎደለው ነገርም ካለ ይመታለት የሚባልበት ቦታ አድርገው የሚቆጥሩ ሰዎች አሉ ነው። እነዚህ ሰዎች ጾምን የደረቡ ቀን አደጋቸው በጣም ከባድ ነው። የሚፈጥሩት ነገር በጣም ከባድ ነው። ህዝብ እንዲመሩ የተሰጣቸው ጊዜ፣ ቤተክርስቲያን እንዲመሩ የተሰጣቸው ጊዜ ኢቭን ቤተሰባቸው ላይ ራሱ የሚፈጥሩት ተጽዕኖ፣ ሚስትና ልጆቻቸው ላይ የሚፈጥሩት ተጽዕኖ፣ ሚስት ስትሆን ደግሞ ባልና ልጇ ላይ የምትፈጥረው ተጽዕኖ ቀላል አይሆንም። ጸሎትን በዚህ መልኩ መተርጎም በራሱ አስፈላጊ አይደለም፣ ትክክል አይደለም። መጸለዩ ተገቢ ቢሆንም ማለት ነው እና እኛ የምንሰራበት ቦታ እንደውም ቢቻል እግዚአብሔር ምን የሚልበት ቦታ ነው። ጆሮ በጣም ከሰጠ ነው ሂድና ይሄን ዶክመንት አሟላ፣ ይሄን ነገር አሟላ፣ ይሄን ነገር ሳታሟላ እዛ ቦታ ላይ ብትሄድ ትክክል እኮ አይደለም የሚልበት ቦታ ይመስለኛል። እግዚአብሔር አንዱም የምትሰራው በዛ አይነት መንገድ ነው።
የረዳትም ጾሞ በዶክመንት ማጭበርበር ከእግዚአብሔር ተሳትፎላቸው እንደሄዱ ከሚያስቡ እንደ ጾማቸው ተሰምቶ ቢነጠቁ ምናምን ጥሩ ነበር። አሁን የማንም ንክኪ የለውም። በእግዚአብሔር ወጪ አሜሪካ ብቅ ቢሉ ምናምን ጥሩ ነበር። ጣ ብለው ከዚህ አሜሪካ ጾም እንደ ጸሎታቸውም ተሰምቶ ከሆነ ግን እግዚአብሔር ፋይል እንዲያጭበረብሩ የሚያደርግ እንደሆነ ማሰብ ብቻ አስቸጋሪ ጉዳይ ነው። እኔ አዋጆችን እቀይራለሁ ምናምን የሚሉ ነቢያቶችም አሉን እኛ ቤት። የመንግስትን መስሪያ ቤት አዋጅ እገለብጣለሁ ምናምን የሚሉ ሰዎች አሉ እና የፍርድ ስርዓት ውስጥ እንትን ተጽዕኖ እንደሚያደርግ የነሱ ንግግር ይናገራሉ በቴሌቪዥን እና በቻናሎቻቸው። እና ይሄ ራሱ በጣም እንትን ነው፣ አቢዩዝ ማድረግ የእግዚአብሔርን ኃይል ለራስ ፍላጎትና ለራስ ፍጆታ ማዋል፣ የእግዚአብሔርን ኃይል የራስን ጉድለት ለመሙላት ብቻ መጠቀም አስፈላጊ ነው ብዬ አላስብም። አሁን መጽሐፍ ቅዱስ ላይ ያሉ ጾሞችም ጸሎቶቹንም ስታያቸው ከእግዚአብሔር ልብ ሀሳብ ጋር የተያያዙ ናቸው። አሁን ዳንኤልን ስናነሳ እግዚአብሔር በኤርሚያስ በኩል የተናገረው የ70 ዓመት የመከራ ጊዜ እንዳለቀ መርምሮ ስለደረሰ ነው። ከእግዚአብሔር አጀንዳ ጋር ነው ጸሎቱን ያደረገው ዳንኤል። ለዛ ነው መልአኩ ገብርኤል የተላከለት። አይ ቲንክ ገባ። ከእግዚአብሔር ሀሳብ ጋር የተያዙ ነው። የእግዚአብሔር የልብም ሀሳብ በዘመናት በኩል በነ ነህምያም በነ እዝራም በኩል ሲታይ ኢየሩሳሌም ዳግም እንድትሰራ ተሐድሶ እንዲመጣ በእስራኤል መካከል የእግዚአብሔር የልብ ሀሳብ ነበር። ትንቢትም ነበር። እግዚአብሔር ቂሮስን እንደሚያስነሳ ቤቱን እንደሚሰራ እግዚአብሔር የተነገረም ነገር ነበር እና ያንን ነገር ለመፈጸም እንዴት እንደተንቀሳቀሱ ምናምን የሚያሳየ ነው። ነገሩ ስትመለከቱ ከእግዚአብሔር ሀሳብ ወይም ከትንቢት ድምፅ ጋር የተያያዘ ነው። የነነዌንም መመለስ ስታይ መመለሳቸው የእግዚአብሔር የልብ ሀሳብ ነው። ምክንያቱም ትንቢተ ኢዩኤል ምዕራፍ 2 ላይ እግዚአብሔር ሲናገር ጌታ ለቁጣ የዘገየ ለምህረት የፈጠነ ነው፣ በሚመለሱት ደስ ይለዋል ብሎ የእግዚአብሔር ደስታ ነው። ይሄ የመመለስ ሀሳብ የእግዚአብሔር ደስታ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ህዝቤ የሆነው ህዝብ ሰውነቱን ቢያዋረድ ልብሱን ቢቀድ በንስሐ ቢመለስ እኔ እመለሳለሁም ብሎ ስለተናገረ የእስራኤል በንስሐ መመለስ የእስራኤል በጸሎት መመለስን ነገሮች ስትመለከት ወደ እግዚአብሔር ልብና ሀሳብ የመንጎድና የመመለስ ጉዳይ ነው እንጂ ጸሎታቸው ጋር የተያያዘው ጉዳይ እንጂ የራስን ፍላጎትና ሀሳብ የማስፈጸም አይደለም። በኢየሱስ ጸሎት ውስጥ እንኳን የምታየው መስማማትን ነው ከእግዚአብሔር ፈቃድ ጋር ከእግዚአብሔር ሀሳብ ጋር አንተ ያልከው ይሁን ሲል ነው የምታየውና ያ ፍቃድ ደግሞ የራሱ ፍቃድ እንደሆነ ሚስማማ አንድ ፍቃድ እንደሆነ ማሳያ ነው። ይሄ የእግዚአብሔር የልብን ጉዳይ መስማሚያ ቦታ ነው ጸሎት የሚለውን ነገር ያሳየናል። ለምሳሌ በእኛ ጸሎት እግዚአብሔር ፕሪንስፕል አይቀይርም። በእኛ ጸሎት ግን እግዚአብሔር ወደ ልቡ ጉያ ይመልሰናል፣ ወደ ልቡ ሀሳብ ይመልሰናል፣ ወደ ራሱ ሀሳብ ማለት ነው። ስለዚህ ጸሎት እጅ የጦስ ዶሮ አንገታ ተጠምዝዞ ሊጣልበት በፈለገው ደጅ ላይ እንደሚጣል እንደ ጦስ ዶሮ የእግዚአብሔርን ሀሳብ የመጠምዘዝ የእግዚአብሔርን ሀሳብ ወደ ራስ ፍላጎት የማዞር አይደለም። ጸሎት ከእግዚአብሔር ሀሳብ ጋር መስማሚያ ነው። እውነት ነው። ጸሎት እግዚአብሔርን ማስገደጃ መሳሪያ አይደለም ብሎ ጀርሚ ጽፏል። ልክ ነው። 100% ይላል እስራኤል ዳስ 100% ሹር። በጣም ጥሩ ፖይንት ነው አሁን የሚያነሳው። ፋይናል ፖይንቱ ምንድን ነው? ጸሎት የሚለው ነገር የሚናፈቅ የአባትና የልጅ ግንኙነት ተደርጎ ነው መወሰድ ያለበት። ከአባታችን ጋር በቃ የምናወራበት፣ የምንገናኝበት፣ ህብረት የምናረግበት ይሄ የሚናፈቅ ግንኙነት ተደርጎ ነው መቆጠር ያለበት እንጂ እንደ የሆነ ነገር ከእግዚአብሔር እጅ ላይ መንትፌ የምሮጥበት ተደርጎ መወሰድ የለበትም። እና የእግዚአብሔርን ፊት የምንፈልግበት እንጂ እጁን የምንፈልግበት አይደለም። ጸሎት እጁን የምናይበት አይደለም፣ ፊቱን የምናይበት ነው።
ፓስተር ጆን አንድ ጊዜ የተናገረው ምሳሌ በጣም ደስ የሚል ሐዋርያው ዮሐንስ ፓስተር ጆን ዘጸአት የተናገረው ምሳሌ በጣም ልቤ ውስጥ ቀርቷልና ሌላ ቦታ ለአገልግሎት ቆይቼ ወደ ቤት ስመለስ አለ ልጆቼ በር ይከፍቱና ቀጥታ እኔን አይደለም የሚያዩት እጄን የሚያዩት አለ በጣም ነው የምናደደው አለ እንዴ እነዚህ ልጆች ግን አይወዱኝም ማለት ነው ወር ሙሉ ካይናቸው ጠፍቼ 3 ወር ሙሉ ካይናቸው ጠፍቼ ስመጣ አባታችን መጣ ብሎ ፊቴን ሊያዩ ሲገባ እንዴት እጄን ያያሉ ላለው አለ አንዳንድ ጊዜ ጸሎቶቻችን ራሱ የጧት መንበረከኮቻችን ቀደም እንዳነሳነው ሐሳብ ከሆነ የእጅ ጥያቄ ነው እንጂ የፊት ጥያቄ የለብንም ፊቱን ለማየት አይደለም ፊቱን ምንቀርበው እጁ ላይ ያገኘነው መንተፈል ለመሮጥ ነው የምናስበው ማለት ነው ያ ደግሞ ትክክል አይደለም ቀደም አቤላ ሲያነሳው የነበረው ጥቅስ አለ ኤርሚያስ ላይ ያለ ለእናንተ ማስባትን ሐሳብ እኔ ያውቃለሁ ፍጻሜና ተስፋ እንሰጣችሁ ዘንድ የሰላም እንጂ የክፉ ነገር አይደለም ይሄን የሚናገረው ራሱ እግዚአብሔር ነው እና ፖይንቱ ምንድነው 70 ዓመት ምርኮ እግዚአብሔር ቀጥሮላቸዋል የ70 ዓመት ምርኮ ትሄዷታላችሁ ነው በኤርሚያስ በኩል 70 ዓመት ምርኮ አለ ትሄዳላችሁ ቀጥለጥ ብላችሁ ትሄዳላችሁ ሐሰተኞቹ ይመጣሉ መጀመሪያ ላይ ምርኮ የለም ምንም ምርኮ የሚባል ነገር የለም ብለው ተናግረው በኋላ ላይ ምርኮ አይን ያፈጠጠ አይን ያወጣ ሲመጣ አይ ምርኮ 2 ዓመት ብቻ ነው ብለው ደግሞ ሐሳብ ቀይረው 2 ዓመት ነው ይያሉ ህዝቡን ሲሉ በኤርሚያስ በኩል 70 ዓመት እኮ ምርኮ ያሰብኩላችሁ እኔ ለእናንተ ብዬ ነው እግዚአብሔር እንኳን ህዝበ እስራኤልን ወደ ምርኮ 70 ዓመት የወሰደው ለራሱ ብሎ እኮ አይደለም ለራሱ ለህዝቡ ብሎ ለምን ካላችሁ እስራኤል መንግስቷ ለሁለት ከተከፈለ በኋላ ሮብዓም እና ኢዮርብዓም መምራት ከጀመሩ በኋላ እንደምታውቁት ኢዮርብዓም ህዝበ በሰሜን በኩል ያሉት 10 ወደ ይሁዳ ሄደው መስዋዕት ምናምን የሚያቀርቡ ከሆነ ወደ ቤተ መቅደሱ የሚሄዱ ከሆነ ልባቸው ይሸፍታል ብሎ ሰግቶ በቤተልና በዳን አይ ቲንክ ጣዖት አቁሞ ይሄው ያዳናችሁ ከግብጽ ያወጣችሁ አምላካችሁ ይሄ ነው አምልኩ ብሎ ጣዖትን አቆመላችሁ አምልኮተ ጣዖት በጣም ተስፋፋ እና ወደ ምርኮ የሄዱበት አንደኛም ሪዝን ይሄ ጣዖት ማምለካቸው ከእግዚአብሔር ውጪ ሌላ ማምለካቸው ሕዝቅያስንም ሌሎችንም የመጽሐፍ ሕዝቅኤልንም ሌሎችንም የመጽሐፍ ቅዱስ ክፍሎች ስናጠና የሚነገረን ያ ነው ህዝቤ አመንዝሮብኛል እኔን ትቶ ወደ ሌላ ሄዷል ነው እግዚአብሔር ጣዖት ማምለክ ጀምሯል እኔ አምላኩን ፈጣሪውን ያዳንኩትን ከግብጽ ሀገር ያወጣውትን ሚኖርበትን ምድር የሰጠውትን አምላኩን ረስቷል ስለዚህ እግዚአብሔር ምርኮ ወስዶ አምልኮተ ጣዖት የሚባለውን ሰንኮፍ ከላያቸው ላይ መንቀል ነው የሚፈልገው ለነሱ የሚያስበው መልካም ሐሳብ ይሄ ነው ጣዖትን ከማምለክ ተላቀው እውነተኛውን አምላክ ወደ ማምለክ እንዲመጡ ታዲያ ባቢሎን 70 ዓመት ምርኮ ደርሰው ከመጡ በኋላ የትኛው የመጽሐፍ ቅዱስ ክፍል ላይ ገብታችሁ ብታነቡ ጣዖት አመለኩ የሚል መጽሐፍ ቅዱስ ሐሳብ በጭራሽ የለው ስለዚህ በዛ በ70 ዓመት ውስጥ እግዚአብሔር በእነሱ ህይወት ውስጥ መስራት የሚፈልገውን ስራ ሰርቷል ሰንኮፉን ነቅሎላቸዋል ከእግዚአብሔር ሐሳብ ጋር መስማማት የሚያስፈልገው ለዚህም ጭምር እና ለእናንተ ማስበው ሐሳብ መልካም ነው ብትሄዱ ይሻላል ብትሄዱ ነው መልካም የሚሆንላችሁ 70 ዓመቱን እዛ ብታሳልፉ ነው መልካም የሚሆንላችሁ ሲላቸው እግዚአብሔር እንመለከታለንና እኛም አሁን በዚህ ዘመን ያለን ሰዎች ከእግዚአብሔር ፈቃድ ከእግዚአብሔር ሐሳብ ጋር መስማማት ሞር የተሻለ ነገር ነው አሪፍ ነገር ነው ጸሎትን በዚህ መልኩ የተረጎመ ሰው አሁን ባወራነው መልኩ ሚናፈቅ የአባትና የልጅ ግንኙነት እግዚአብሔር እጁ ማይጠመዘዝበት እግዚአብሔር ወደ ፈቃዱ እኛን የሚጠመዝዝበት ለፈቃዱ እኛን የሚያስገዛበት ስፍራ እንደሆነ በተረዳን ቁጥር በገባን ቁጥር ጾም ስናክልበት ለዚች ምድር የፈውስ ምክንያት እግዚአብሔር ያደርገናል ለዚች ምድር የመለወጥ ምክንያት እግዚአብሔር ያደርገናል ለቤተ ክርስቲያን ተሐድሶ ምክንያት ያደርገናል የፈረሰውን ቅጥር የምናነሳበትን ጸጋ እግዚአብሔር ይሰጠናል
እዚህ ላይ ጾም ስናክልበት እዚህ ላይ ጾም በተበላሸ ጸሎት ጾም ጨምረን እኮ ነው አሁን ስቃይ ውስጥ የገባ ነው መጠቋቆም ውስጥ የገባ ነው ችግር ውስጥ የገባ ነው እግዚአብሔር ዛሬ ቢሆን ሰው ይፈልጋል የሱን ፍቃድ የሚያደርግ የሱን ሐሳብ የሚያደርግ እሱ የሚፈልገውን ነገር የሚፈጽምለትን ሰው እዚህ ኢትዮጵያ ምድር ላይ ይፈልጋል እኔ ነኝ ብሎ ለመነሳት እንደዚህ አይነት ከእግዚአብሔር ፈቃድ ጋር የተስማማ ልብ ይጠይቃል በዛ ልብ የሚጸልይ በዛ ልብ የሚጾም በዛ ልብ እግዚአብሔርን የሚፈልግ ሰው ነው ለዚህ ምድር ለውጥ ማምጣት የሚችለው ለቤተ ክርስቲያን ለውጥ ማምጣት የሚችለው ቤቱን መለወጥ የሚችለው የፈረሰውን እያንዳንዱን ቅጥር ማንሳት የሚችለው እንደዚህ አይነት ሰው ነው ከእንደዚህ አይነት ሰው ውጪ የሆነ ጸሎትን ባልተገባ መልኩ የተረጎመ እዛ ላይ ጾምን ጨምሮ አለው የሚል ከፈሪሳዊነት ውጪ ሌላ ምንም እንትን የለው ፈሪሳይ ነው የምትሆነው በቃ ጣት ተጠቁማለ ትቀሳስራለ እኔ ነኝ መንፈሳዊ አንተ አይደለህም ትባባላለ ምንም የእግዚአብሔር ሥራ ባንተ ውስጥ አልፎ መስራት አይችልም እግዚአብሔር እንዲሰራብህ ከፈለክ ወደሱ ፍቃድ መጠጋት ያስፈልጋል እግዚአብሔር እንዲሰራብህ ከፈለክ ወደሱ ሐሳብ መጠጋት ያስፈልጋል እግዚአብሔር እንዲሰራብህ ከፈለክ እሱ በሚፈልገው መንገድ ላይ ሆነህ ነው እግዚአብሔር የሚሰራብህ በራስ ፍላጎት ተይዘ በራስ ስሜት ተወጠረ ራስን መግዛት መንፈስ ካንተ ህይወት ተወስዶ በስሜት እየጋለብክ እግዚአብሔር የሚሰራብኛል ብሎ ማለት አይቻልም አይተናል ደግሞ በትክክል አይተናል ሃይማኖተኛ ነን የምትሉ መድረኩን ተቆጣጥረናል የምትሉ ይዘነዋል ከኛ ውጪ ሃይማኖት የለም የምትሉ ሰዎች ለዚህ ምድር የረባ ነገር ስታመጡ አልታየም ምክንያቱ ደግሞ መጠቋቆማችሁ ጾም ይነሳል ትጠቋቆማላችሁ ስግደት ይነሳል ትጠቋቆማላችሁ እውነተኛ አምልኮ ይነሳል ትጠቋቆማላችሁ አምልካችሁ አታሳዩን ጾማችሁ አታሳዩን እውነተኛውን ጸሎት ከእግዚአብሔር ጋር የሚያነካካውን ለውጥ የሚያመጣውን ህብረት አድርጋችሁ አታሳዩን አይሆን ስለዚህ አሁን ዛሬ ተሰብስበን ሰዎች ጸሎትንና ጾምን በዚህ መልኩ ተርጉመን ነው መያዝ ያለብን እግዚአብሔር እንዲሰራባችሁ ከፈለጋችሁ በተለይ እግዚአብሔር በእናንተ ህይወት እንዲሰራ ካሰባችሁ እግዚአብሔር በእናንተ ህይወት እንዲንቀሳቀስ ካሰባችሁ ከዚህ ውጪ ሌላ አማራጭ የለው ይሄን ለመጨመር ነው አቤል አይ ቲንክ ጨርሰሃል ጨርሻለሁ ዝጋብኝ የምቾቴ መንገድ ለቢኒ አንድ 2 ደቂቃ እንስተውና ዛሬ ጠዋት ደግሞ ቸርች አለ ነገ እሑድ ነው በተነቃቃ መንፈስ እንድናገለግል እዚህ ጋር መጨረስ ይኖርብናል ወጣ ቢኒ በሰላም ነው ጨርሻለሁ ነው ቢኒ ምን ነው ግባ እንጂ ጀርሚም የለማ ግባ በል ቢኒ ና እንጂ ልኬለታለሁ ሪኩዌስት አንድ ሰው መናገር የሚፈልግ ያው ዛሬ ሐሳብም እንድትሰጡ ድል ስላልሰጠናችሁ አንድ ሰው በሙላል ማግስት እንዳይሆን ሐሳብ መጨመር የሚፈልግ ሰው ካለ ሪኩዌስት መላክ ይችላል እቀበላለሁ ካልሆነ እንጨርሳለን እዚህ ጋር ማለት ነው ቀጥላ ቤላ መዝሙር አላዘምራልከኝ እኮ አሜን ሩታ ተባረኩ እየተባልክ ነው አከታች ባርኮት ተቀብልን አሜን አሜን በእውነት ቴንክ ዩ ዛሬ ጠላቶቼ ዛሬ ያያችኋቸውን ግብፃውያን ለዘላለም አታዩአቸውም የሚለውን ቦላልካቸውን መሰለኝ እዚህ ቤት እየጠፉ ነው ጥቅስ ጠቅሼ ነው አይተሃል አንተን የምለው ቢኒን አግባ ወንድማችን ቢኒ ኦኬ ሪኩዌስት የላኩ ሰዎች አሉ እንዴ ቢኒ አልቻለም አይ ቲንክ አቤላ በቃ ሌሎቹም ሐሳብ የላቸውም ይመስለኛል በቃ ያየው ዘግተውታ
እንዴት እያየው ዘግተውታ እንዳታመሽ ነው እኔ ከሄድኩ በኋላ። ኧረ እኔ እባክህ ጠዋት 1 ሰዓት መነሳት አለብኝ ከእንቅልፌ እኮ። ስለዚህ አሁን ወደ 8 ሰዓት እየሄደ ነው። 4 ሰዓት ያለው ምተኛው ማለት ነው። አስደናቂ ነው። እንደዚህም ዛሬ እኮ በጣም በጊዜ ነው የገባሁት። አይተኛል 4 ሰዓት ከ10 ምናምን ከ20 ገብቻለሁ። እኔም እንደገባር እንደገባሁት ትንሽ ጀርሚ እያወራ ነው የገባ። ጀርሚ እንደጀመረ የገባሁት 4 ከ20 አካባቢ ነው የገባሁት። ግን የያዝነው ርዕስ መሰለኝ ያቆየን። ኧረ አንተ ምንም ርዕስ ብትይዝ ትቆያለህ። እኔ ዛሬ አንዛዝቼዋለሁ በእውነትም ከሆነ ዛሬ። አይ ምንም አሪፍ ሀሳብ ነበር ስታነሳ ነበር። ማውራት በጣም ጥሩ። አይ መልካም ተባረኩ። በቃ እናንተም ከታች ያላችሁ ታፕ ስታረጉ የነበረ ሼር ስታረጉ የነበረ ሪፖርት ሳረግ ነበር። እኔ ደግሞ ጊፍት ስትሰጡ ነው የነበረ። ሪፖርት ስታረጉ የነበረ እንበል ወደምገስጻቸው እመጣለሁ በኋላ። አሁን ወደምባርካቸው ምገስጻቸው ደግሞ ይመጣል። ቤቱን ፎሎ ያላረጋችሁ ላይፍ ስንገባ እንዲደርሳችሁ እኔ በዚህ በግራ አይኔ እኮ ተኝቻለሁ። በቀኙ ነው ተፈተፍ። ከፍሎ ያመኛል የሚሉ ሰዎች አሉ። እኔ ከፍሎ ነው የምተኛ። ስታዳምጡም የነበረ ተባረኪ። ጌታ ይባርካችሁ። ቤቱን ፎሎ እያረጋችሁ ያላችሁ ተባረኩ። ነገ ላይፍ ስንገባ በየቀኑ ነው እየገባን ያለ ነውና ያው እንደዚህ ርዕስ አምጥተን ነው የምንወያየው። ገብታችሁ ሀሳብ ሲኖራችሁ በርዕሰ ጉዳዩ ላይ ሀሳብ መስጠት ትችላላችሁ እና ፎሎ እንድታረጉ እድል ሰጣችኋለሁ። ቤቱ ላይኩ እንኳን ይብቃ፣ በቃ ታፕታፑ ይብቃኝ። አመሰግናለሁ። እንትኗንም እቺ አንዳንድ እንትን ስጡ። እቺ ከላይ ያለችዋን ልብ ቅርጿን አንዳንድ ስጡ። ሜምበርሺፕ ማለት ነው። ሜምበር ሁኑ፣ የዚህ ቤት ሜምበር ሁኑ። እስቲ እናያችሁ ስንት ሰው ሜምበር ትሆናላችሁ? እስቲ ዋናዎቹ እኮ ናቸው 12። ያው ዞዊ ቴንኪዩ፣ ጌታ ይባርክሽ። ድሮን ቴንኪዩ፣ ዜራ ያክፍርልን። እኔ ነኝ እኮ ቴንኪዩ ማለት ያለብኝ። ቴንኪዩ አመሰግናለሁ ዞቢ። በል አንተ ነው ማለት ያለብህ። እኔ ማሽቃብጠው ነገር ብዙ እኮ እንደዚህ ሰዎች እኮ አሽቃብጫ አላምጃቸው መጨረሻ ላይ የሚላጩኝ። አንተ እንኳን ቤትህን ስለማቅ መጥቼ እደባደባለሁ መሀል ላይ ላሽ ብትል። ድሮን ቴንኪዩ፣ እግዚአብሔር ያክብር። ቴንኪዩ ድሮን ፋንቲሽ ቴንኪዩ ሶ ማች። አሁንም ያሽቃዠኛል ፋንትሽዬ ቴንኪዩ። ያስቃዥ እንዴ ከኔ እኩል ሮማ ከኔ እኩል 400 ኮመንት አላት። አንተ ሪከርዲን ተካፈለች። የሆነ ሰው እንትን ብሏል። 14 ሰው ሜምበርሺፕ ነው ነው ቤት በጣም ብዙ ነው። 50 ምናምን ሰዎች አላችሁ። 20 ምናምን ሰዎች አስገቡት እስቲ። 14 ካመሰገነ 6 ሰዎች ተጨመሩ እስቲ። ላስተባብርልህ እስቲ። ሩታ ቴንኪዩ። ተጨመሩ እስቲ። ሜምበር ያልሆናችሁ ሰዎች ሜምበሩን አንድ ኮይን ናት። አንድ ኮይን ስትመጡ ቶሎ ላይቭ ይደርሳቸዋል። እሱ ነው ሜምበርሺፕ የሚጠቅመው። ፌቪዬ ቴንኪዩ ታለ እኔ ማለት ያለብኝ ብሎ አፌንኩም አደረገው እኮ። እናመሰግናለን በጣም ቴንኪዩ። አመስግነ ራቤላ። እኔ ታውቃለህ ብዙ እኮ ቲክቶክ ላይ አሁን ነው የራሱ ብዙ ነገር እየገባኝ ይመጣ። ቀለሜንም እንዳንተ አሰልጥኛው ነው እንደዚህ አሮጋንት ተብሎ የሰደበ። ትራማ አለብኝ እኔ ሰው የማሰልጠን። አሁን ሪፖርቷን ታሳየኛለህ አንተ ስትከፍት ሪፖርት እንዳረግ።
ኧረ ቀላል እኮ ነው። ቀስቷን ትጫኝና ሪፖርት ይላል። አስደናቂ ነው። እንለምዳለን ቀስ ብለን። እስካሁን እንደዚህ ነው። እስከ 7 ሰዓት ከሄድክ እራሱ ለምዳል። ሚውትም እኔ ነኝ ያሳየሁት። ሞዴሬተር እንዴት እንደሚሾም ያሳየሁት እኔ ነኝ። በቃ ኮች፣ ፐርሰናል ኮች ትሬነር በሉት። ባለፈው አንተ ባትኖር አይደል እንደ አንዱ ገብቶ ስድብ ጀምሮ በምን ላስወርደው? በኢየሱስ ክርስቶስ ማስወረጃው ጠፍቶብኝ ፍቄ ነበረ። የዛን ቀን ነው ሞዴሬተር ለፍቄ የሰጠሁት። ፍቄ ነበረና ግን ሞዴሬተር ያረኳቸው ሰዎች አልነበሩም ብታይ። ከዛ በኋላ በቃ ከፍተኛ ስድብ ማለት በጣም የሚያም። ከዛ ሚውቱ ነው የሚታየኝ። ሚውት አርቆል እየከፈተ ይሳደባል። መጥፎ ስድብ። ምንድን ነው ግን ይሰደበ? ገብቷል። መጥፎ ስድብ እኮ ለምንድን ነው ይሰደበ? ምንም ገና እንደገባ እናንተ ጴንጤዎች ብሎ ጀመረ። ከዛ በኋላ ኧረ ጴንጤ ቀን ነው እንኳን ለማለት ጊዜ ማግኘት አልቻልኩም። ሙላለች አሰጣ። እኔም ብቻ መስሎ ጠቅላላ እኮ ቤተ እምነቱን ነው የሚሳደበው። እኔን ስፔሲፊክ አድርጎ አይደለም። ግን እንዴት ላስወረደው? ከዛ በቃ ራሴ ማረጋጋት እንዳለብኝ አመንኩ። 1 ደቂቃ ከሰደበን በኋላ ኦልሞስት 1 ደቂቃ እኔ አንተም ቦን ሪከርድ አድርጌ ለቤተ እምነቱ መሪዎች ነው ምልክላቸው። ለብቻ ምን ቦታ የምትሳደበው በግል አካውንት መልእክቱ ለሁሉም ከሆነ ፖስት ማድረግ። ተረጋግቼ በቃ ማንበብ ጀመርኩ። ከዛ ከታች ዲስኮኔክት የሚለውን አየሁት። አንተ በስመ አብ። ከዛ በቃ ላጥ ብሎ ወጣልኝ። ጸዴ ነው። ለማንኛውም አሁን እያየው ቀዩን ተጫነት እንውጣ። አንተ የመውጣት አዝማሚያ የለ። ሰላም እንዴት እንደተሰደብክ 5 ደቂቃ አወራህ። መልካም ላይ እንዳልዘጋብን አቤላ ጨርስ። ዝጋው። ምን አቤን አይቀረጥፈኝ። እሺ መልካም አዳር ሁላችሁ። ሰላም ሁን። እሺ